አለይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ወንድሞች ሰላም ብያለሁ። በያላችሁበት አላህ አማን ሰላም አላህ ያደርጋችሁ፣ ሀገራችንንም አማን ሰላም አላህ ያደርግልን እያልኩኝ እስኪ ዛሬ ደግሞ ለየት ያለ የምግብ አሰራር እየላችሁ መጥቻለሁ ማለት ነው። እናንተም ሻር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ እላችኋለሁ። እስኪ ዛሬ ምን አይነት የስጋ አሰራር እንመለከት ይሆን? እስኪ አብረን ወደ ስራው እንሂድ። አብረን እንስራ፣ አብረን እንብላ። አብረው የበሉት ይጣፍጣል፣ ጤና ነው፣ አፍያ ነው። ስለዚህ አላህ በሀገራችን አብረን ተሰብስበን የምንበላ የምንጠጣ አላህ ያድርገን እላችኋለሁ። እስኪ እንግባ ወደ ስራ። ስራ ቆንጆ ምግብ ይሄን ይመስላል ማለት ነው። እንግዲህ ሰርታችሁን እንትን ለሞክሩት ትወዱታላችሁ ብዬ አስባለሁ። እውነት በጣም ቆንጆ የሆነ ምግብ ነው። ስለዚህ ሰርታችሁ ስትቀምሱት ደግሞ ታመሰግኑኛላችሁ ማለት ነው። ሳቀምሱት እንዳትቀሩ እሺ፣ ሰምታችኋል። ስለዚህ ለዛሬ እኔ ጋ ነው የምንበላው። ኧረ ምን ጊዜ አብረን እንበላለን። ስጋችንም ይሄንን መስሎ በስሏል ማለት ነው፣ እንደምታዩት ነው። ስለዚህ ይህን ይመስላል። ማሻአላህ ብሉልኝ፣ ጠጡልኝ። ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን እንዳትረሱ። ቤተሰብ ሆናችሁ ቤተሰብ ሆኑ፣ ቤተሰብ ሆናችሁ ሸር ማድረጋችሁን እንዳትረሱ። አበረታቱኝ እላችኋለሁ። ውድ ሀገሬ ልጆች ባላችሁበት ሰላም ሁኑልኝ። መልካሙን ነገር ሁሉ እየተመኘሁላችሁ እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ስጋ አዘጋጅቻለሁ። መጀመሪያ ትንሽ ቅመምና ጉርጉር ዳርጌ ካረድሴ ፍሪጃ ቆይቼው አውጥቼው ማለት ነው። ስለዚህ አሁን እዚህ ጋር የምንጨምራቸው ነገሮች ላሳያችሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት ነጩ ሽንኩርት ቀዩ ሳይሆን እሱን ጉርጉር ዳርጌ ዘርግቼዋለሁ ማለት ነው። እዚህ ጋር ካሮት፣ ነጭ ሽንኩርትና ፍልፍል ሀውል ማለት ነው። እዚህ ጋር እንግዲህ ሎሚ አለኝ አዘጋጅቻለሁ። እዚህ ጋር ሙስሊም አዘጋጅቻለሁ ማለት ነው። ስለዚህ ይሄ ደግሞ ዘቢብ እንደምታዩት ነው ማለት ነው። በዚህ ምስል አካተን እንዴት እንደሚሰራው አብረን እንመለከታለን ማለት ነው። ከመጨረሻው ድረስ አብራችሁ ሆኑ ኢንሻአላህ ትወዱታላችሁ። ወደ ስራ ካሮቱ በዚህ መልኩ አዘጋጅቼዋለሁ ማለት ነው። ሰንጠቅ ሰንጠቅ አድርጌ ነጩን ሽንኩርት እንደዚህ አድርጌ አዘጋጅቻለሁ ማለት ነው። ቃሪያው እንግዲህ የሚያቃጥለው አይከተልም ማለት ነው። አብረን እንመለከታለን ከመጨረሻው ድረስ አብራችሁ ስራችንን እንሄዳለን። ዛሬ እንግዲህ የምንሰራው በዚህ ነው ማለት ነው። ትንሽ ሰዓት እንሰራለን። ይሄኛው ቶሎ ያደርስልናል ማለት ነው። ስለዚህ እዚህ ጋር የሚያስፈልገኝ ያህል ትንሽ ዘይት ጨምርና ስጋን ጨምራለሁ ማለት ነው። አብራችሁን ሁኑ፣ ተከታተሉ። እዚህ ጋር እንግዲህ ስጋን ጨምራለሁ ማለት ነው። አሁን ቃሪያ ማለት ሽንኩርቱን ጨምራለሁ ማለት ነው። ቃሪያና ወረድ ጨምራለሁ። ከዛ ምን እጨምራለሁ? እዚህ ጋር ያዘጋጀሁትን ነጭ ሽንኩርት ይሄኛው ዋስቶ የሚባለው በእነሱ ማለት ነው ጨምረና ከዛ እዚህ ጋር ስጋው ጋር መጀመሪያ የጨመርኩት የተወሰነ ቅመም ስላለ እዚህ ጋር ደግሞ አሁን አዘጋጅቼ ያስቀመጥኩት አለ ያስተረፉት ማለት ነው። እሱን ጨምረን እንደባልቃለን ማለት ነው። አሁን እናደርጋለን በደንብ አድርገን እንደባልቃለን ማለት ነው። ይኸው አሁን እንደባልቅ ጨርሻለሁ ማለት ነው። ስለዚህ አሁን 30 ደቂቃ እንከርና ማንስላለን ማለት ነው። ከዛ ስጋችን በስሏል ማለት ነው። አሁን ምንድነው የምንጨምረው? ካሮታችንን ትንሽ እንጨምርና የተወሰነ ደቂቃ አብረን እናበስለዋለን ማለት ነው። ካሮታችንን በዚህ መልኩ አስተካክለናል ማለት ነው። ከዛ አሁን ነጭ ሽንኩርት እንጨምራለን ድጋሚ ማለት ነው። ተከተሉ። ይሄ ይታያችኋል ብዬ አስባለሁ። ከላይ ቆርጬ አጥቤ መካከሉ ላይ ጨምሬያለሁ። ይታያችኋል። ተከተሉኝ። አሁን ወደዚህ ማስተካከል እንሄዳለን። ከልጃችንን እስከምንሰራው በሚወሰን ይሆናሉ። ከዚህ ከላይ ሽንኩርታችንን እንጨምራለን እንደምታዩት
ብረት ድስት ሩዜን አዘጋጅቻለሁ ማለት ነው። በቀኝ ያህል ዘይት እጨምራለሁ። ሩዛችንን አጥበን እንጨምራለን ማለት ነው። አፈላነው ውሃ ላይ እንደምታዩት የተወሰነ በስሏል። በጣም ሳይበስል ማለት ነው። ምክንያቱም እዛ ጋር ጨምረን ወር እንትን ስለምንለው በጣም እንዳይበስልብን በዚህ ልኩ ነው የምናደርገው ማለት ነው። ስለዚህ አሁን እስኪ እንመልከት ስጋችንን። ስጋችን እንግዲህ ይህንን መስሏል ማለት ነው። ስለዚህ ሩዛችንን አንጥተን እዚህ ጋር እንጨምራለን። ሌላው የምንጨምረው ደግሞ ላሳያቸው። እዚህ ጋር እንግዲህ ይታያቸዋል ብዬ ተስፋ አደርጋለሁ። በእነሱ ነው የሚሆኑት፣ በእኛ ነጭ ሽንብራ ማለት ነው። ይህን እዚህ ጋር ለብቻ ዘጋጅ ያገባል ማለት ነው። ይህን እንጨምራለን። አሁን እንደምታዩት እንደዛ ሰዓት ይጨርሻል ማለት ነው። ከዚህ በላይ ብዙ እንጨምርና 5 ደቂቃ እናቆየዋለን ማለት ነው። ሩዙን እንግዲህ በዚህ መልኩ ጨምሬ ጨርሻለሁ ማለት ነው። ይታያችኋል ተስፋ አደርጋለሁ። ምንድነው የምናደርገው? 5 ደቂቃ ብቻ ነው የምናቆየው ማለት ነው። ስለዚህ እስኪ እስከ መጨረሻው ድረስ ተከታተሉት ማለት ነው። አብራችሁ ሆኖ አብረን እናያለን። ስለዚህ ከመጨረሻው ድረስ ታያችሁ የተሻላ ትወዱታላችሁ ማለት ነው። እዚህ ጋር ከታች በእንትን ጨልፌ ያስቀመጥኩት አለ። ከላይ ለእንትኑ እንደዚህ እናደርግበትና በነገራችን ላይ ያው ዝብዴ ካለ ዝብዴ ወይም ትንሽ ዘይት ማድረግ ይቻላል ማለት ነው። እኔ ደግሞ ከታች ዘይት ብዙ ስለጨመርኩበት ከላይ እንዳልጨመርበት እንዳይበዛ ስለፈለጉ ከታች እንትን ብዬ ያስቀረሁትን እንደዛ አረግበታለሁ ማለት ነው። እናንተ ግን ዝብዴ ማለት እንግዲህ በእነሱ ነው፣ እኛ ጋር ቅቤ ነው የሚባለው ማለት ነው። ቅቤ ወይም ትንሽ ዘይት ከላይ መጨመር ትችላላችሁ ማለት ነው። ይሄንን ይመስላል። አብራችሁኝ ቆዩ። ደቂቃ ሞልቶታል ማለት ነው። እስኪ እንክፈትና እንመልከት ማለት ነው። ማሻአላ እስኪ ገልብጠን ደግሞ መጨረሻውን የምናይ ይሆናል ማለት ነው። አብራችሁ ነው ማሻአላ ይህን ይመስላል ማለት ነው። ወዶች ሰርታችሁ እንግዲህ ሞክሩት ማለት ነው። ኢንሻአላህ ምስለ ቆንጆ ምግብ ይህን ይመስላል ማለት ነው። እንግዲህ ሰርታችሁን እንትን ለሞክሩት ትወዱታላችሁ ብዬ አስባለሁ። እውነት በጣም ቆንጆ የሆነ ምግብ ነው። ስለዚህ ሰርታችሁ ስቀምሱት ደግሞ ታመሰግኑኛላችሁ ማለት ነው። ሳቀምሱት እንዳትቀሩ እሺ፣ ሰምታችኋል። ስለዚህ ለዛሬ እኔ ጋ ነው የምንበላው። ኧረ ምን ጊዜ አብረን እንበላለን። ስጋችንም ይሄንን መስሎ በስሏል ማለት ነው፣ እንደምታዩት ነው። ስለዚህ ይህን ይመስላል። ማሻአላ ብሉልኝ፣ ጠጡልኝ። ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን እንዳትረሱ። ቤተሰብ ሆናችሁ ቤተሰብ ሆናችሁ ሸር ማድረጋችሁን
እንዳትረሱ አበረታቱኝ እላችኋለሁ። ውድ ሀገሬ ልጆች ባላችሁበት ሰላም ሁኑ። መልካሙን ነገር ሁሉ እየተመኘሁላችሁ እስከመጨረሻው ድረስ ስለተከታተላችሁ እናመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ይህን ይመስላል። እስኪ እስከ መጨረሻው ድረስ ለማየት እንሞክር ማለት ነው ውዶቼ፣ አብራችሁ ሁሉ